በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ አበይት በዓላት መካከል አንዱ የጥምቀት በዓል ነው። ይህ በዓል ከመንፈሳዊ ስርዓቱ ባሻገር ባህላዊ እሴቶችም የሚንጸባረቁበት ነው። ወቅቱ አዝመራ የሚሰበሰብበት እንደመሆኑ መጠን ልጃገረዶችም የሚተጫጩበት ጭምር ነው። ለጥምቀት ያልሆነ ቀሚስ እንዲሉ በዚህ በዓል ምዕመኑ በሀገረኛ ልብሶች ደምቆና ተውቦም ይውላል። ጓደኛሞች፣ ዘመድ ጎረቤቶችም በተመሳሳይ ልብስ ደምቀው ይውላሉ። ይህ ደግሞ አንድነትን ለማጠናከር ፋይዳው የጎላ እንደሆነ ያነጋገርናቸው የማህበረሰብ ክፍሎች ገልጸውልናል። አንድነት ኃይል ነው። አንድነት ብርታት ነው። ለሀገራችን እድገት ብልጽግና በጋራ የምንተጋበት ኃይልን የሚሰጥ የሚያጎናጽፍ ነው። የአደባባይ በዓላቶቻችን በሙሉ በተለይ የኢትዮጵያዊነት እሴቶቻችን ሲታከሉበት በጣም ከመነግርህ በላይ ኢትዮጵያዊነትን የሚያስተሳስር የሚያጋምደን ነው ብዬ ነው ማስበው። ኢትዮጵያዊነት ከዚህም በላይ ያማረ የሸበረቀ መሆኑን ለዓለም የሚመሰክር አደባባይ በዓል ነው። ኦሮሞ ነው፣ ይሄ አማራ ነው፣ ይሄ ትግራይ ነው የምንለው ነገር የለም። ሁሉም የራሱን ብሔር አለባበስ ለብሶ ይገኛል። ያስተሳስረናል። ፍቅር አንድነታችንን አጉልቶ ያሳየናል። እንኳን ኢትዮጵያ ቀርቶ በዓለም ኢትዮጵያዊነታችንን በጣም ይገልጻል። በበዓሉ ላይ ብሔር ብሔረሰቦች ባህላዊ አልባሳትን ለብሰው የሚያሸበርቁበት ነው የሚሉት አስተያየት ሰጪዎቹ፣ ይህም ያለንን ባህላዊ እሴት እንድናጎለብት እድል ይፈጥርልናል ብለዋል። በተለያዩ ብሔር ብሔረሰቦች አልባሳት የደመቁ ወጣቶች፣ አዛውንቶች፣ ህፃናትን የምንመለከትበት የተለያዩ ብሔር ብሔረሰቦች በጋራ የራሳቸውን ባህሎች፣ እሴቶች የሚያንጸባርቁበት በዓል ነው። በጣም ከምንኮራበት ከምንወደውና ከምንናፍቀው የአደባባይ በዓላት መካከል አንዱ ነው። የጎንደርን ልብስ ለብሰን የመጣ ነው። ሰዎችም የተለያዩ የራሳቸውን እያስተዋወቁ ነው። ከሃይማኖታዊ ስርዓቱ ባለፈም ሰው የራሱን የሆነ ካልቸሩን እያስተዋወቀ ነው ማለት ነው። ጥምቀት ላይ ካሁን የተለያዩ አልባሳት አሉ። ሁሉም የራሱን ካልቸር የሚያስተዋውቅበት ነው። ጥምቀት አንድነት፣ ፍቅራችንን የተለያየ አልባሳት ሲለበስ ባህልንም ፍቅራችንንም ነው የሚያመለክተው። ሀገሪቱ የበርካታ ብሔር ብሔረሰብ ባለቤት እንደመሆኗ የብሔረሰቦች ያጨፋፈር ስርዓትም በዚሁ በጥምቀት በዓል ይንጸባረቃል። ይህ ደግሞ የእርስ በርስ የባህል ትውውቅን ለማጎልበት ትልቅ ፋይዳ ይኖራል ባይ ናቸው አስተያየት ሰጪዎቻችን። የተለያየ የብሔር ብሔረሰብ አጫዋወቶች፣ ጭፈራዎች፣ ባህሎች የሚንጸባረቅበት በጣም የሚያዝናናውን ያንን ለማየት ለማክበርና ቀኑን ለማሰብ የምንገኝ ይሆናል። የኢየሱስ ክርስቶስ የጥምቀት በዓል በሐዋሳ ከተማ በድምቀት እየተከበረ ይገኛል።